ወንዶች ሆይ በዕድሜ ዘመናችሁ ሁሉ ለሴት ልጅ እነዚህ 5 ሚናዎችን በልባችሁ ቀርጻችሁ ያዙት። በአንደኛው እህትህ ስትሆን መከታህ የማይናወጥ ጠበቃህ ናት። በአንደኛው ደረጃ። በሁለተኛው ደረጃ እናትህ ስትሆን የህይወትህ ምንጭ ሙሉ ዓለምህ ናት። በሶስተኛ ደረጃ ጓደኛህ ስትሆን የምትደግፍህ ንጹህ ወዳጅህ ናት። አራተኛ ደረጃ ሚስትህ ስትሆን አካልህ፣ አካፋይህ፣ ነፍስህ ወይም የነፍስህ ሙላት ናት። በአምስተኛ ደረጃ ልጅህ ስትሆን የነገ ተስፋ የመኖርህ ትርጉም ነው። ሴት እንደ ለም መሬት ናት። የዘራህባትን ዘር አብቅላ አፍርታና አባዝታ የምትመልስልህ ናት። ሴት እንደ ጽኑ ጎጆ ናት። የትውልድ መመስረቻ፣ የማህበረሰብ ማስተሳሰሪያ፣ የፍቅር ሻማ ናት። ጥሩ እንድታጭድ ጥሩ ዝራባት፣ ክፉ ከዘራህባት ክፉን ትሰጥሃለች። የሴት ልጅ ክብር ለወንድ ልጅ ሞገስ ነው ይባላል። የሴት ልጅ በአፈጣጠሯ የፍቅርና የስሜት መገለጫ ናት። ልቧ የመራትንም በትህትና ታከናውናለች። ይሁን እንጂ ስሜት አንዳንዴ ወደ ስህተት ጎዳና ሊመራት ይችላል። ወንድሜ ሆይ በዚህ ጊዜ እጅህን ከማንሳት ተቆጥበህ በምህረትና በይቅርታ ጥላነት እያለፍካት መኖር ይጠበቅብሃል። በጽናት ወደ ልቦኗ እንድትመለስና የጥበብን ብርሃን እንድታስተውል የብርታት ምርኩዝ መሆን አለብህ እንጂ መፍረድና ማስፈረድ የለብህም። ወንድነህና አንተም ኃይል ቁጣህን ካልገታህ የምትገነባው አካል ይናዳል፣ ሰላምንህም መሰረት ይናወጣል። ሁኔታዎች ከአቅምህ በላይ ቢሆኑ እንኳን ገለል በል እንጂ አንደበትህ ወይም በድርጊትህ ሴትነት ወርቋን በፍጹም አትስበረው። ባፈቀርካት ጊዜ ተንበርክከህ የላክላትን ክብር በጸብ ሰዓት በደከማ ጎኗ ገብተህ ቀስሟን ሰባብረክ በእንብርክክ አታስኬዳት። ምክንያቱም የተሰበረች ሴት እንባ ወደ ሰማይ ይጮኻልና ፈጣሪም ስለ ስብራቷ ይበቀልሃል። ማዳመጥ አለብህ። የወንድ ልጅ ክብር ሞገሱ ድምቀቱ ሴት ናት። ሴትን በበደል የተለያት ወንድ ክብሩና ሞገሱን ያጣል፣ ስሙም ይጎድፋል፣ እድሉን ይነጠቃል፣ ልፋቱንም ከንቱ ይሆናል። ይህ ቀልድ እንዳይመስልህ፣ አለስልሶ የፈጠራትን ጡንቻዋ ነውና ባላሰብከው ጊዜ ላይ አጠናፍሮ ይጥልሃል። ጉልበት፣ ኃይል የተሰጠህ ሴትን በፍቅር እየመራህ እንድትጠብቃት ነው። ስለዚህ ሴትን በበደልካት ታግሰህ እንኳን እንደ ዕንቁ ያዛት። እጅህን ሳታነሳባት በፍቅር ተንከባከባት። በጉልበትህና በጥበብህ የልቧን ቁልፍ ጠብቅ። ጽኑ ለሆነላት ወንድ ሴት ልጅ ዘላቂ በረከት ናት፣ አትበድልህም። ሴት ክፉ የምትሆነው በስብራቷ ወንድ ላይ ነው፣ በሰበራት ወንድ ላይ ነው። የፈጠራትም በእንባ ውስጥ አለና ዘውትር ከፊቷ በጥበብ በአክብሮት ትመላለስ። ታዳጊ ወንዶች ሴት በሕይወታቸው ውስጥ ያላት ሚና ከወሲባዊ እርካታ በላይ የላቀ መሆኑን አስተውሉ። ወንዶች ሆይ በዕድሜ ዘመናችሁ ሁሉ ለሴት ልጅ እነዚህ 5 ሚናዎችን በልባችሁ ቀርጻችሁ ያዙት። በአንደኛው እህትህ ስትሆን መከታህ የማይናወጥ ጠበቃህ ናት። በአንደኛው ደረጃ። በሁለተኛው ደረጃ እናትህ ስትሆን የህይወትህ ምንጭ ሙሉ ዓለምህ ናት። በሶስተኛ ደረጃ
ጓደኛህ ስትሆን የምትደግፍህ ንጹህ ወዳጅህ ናት። አራተኛ ደረጃ ሚስትህ ስትሆን አካልህ፣ አካፋይህ፣ ነፍስህ ወይም የነፍስህ ሙላት ናት። በአምስተኛ ደረጃ ልጅህ ስትሆን የነገ ተስፋ የመኖርህ ትርጉም ነው። ሴት እንደ ለም መሬት ናት። የዘራህባትን ዘር አብቅላ አፍርታና አባዝታ የምትመልስልህ ናት። ሴት እንደ ጽኑ ጎጆ ናት። የትውልድ መመስረቻ፣ የማህበረሰብ ማስተሳሰሪያ፣ የፍቅር ሻማ ናት። ጥሩ እንድታጭድ ጥሩ ዝራባት፣ ክፉ ከዘራህባት ክፉን ትሰጥሃለች።